አሁን ወደንም ጠላንም ውድድር ነው። ዛሬ እንግዲህ አሸናፊዎች ናቸው በተሰጠን የቤት ስራ ላይ በትክክል ሰርተዋል ብለን ያልናቸውን 3 ልጆች ወደፊት እጠራለሁኝ። ያስሚን፣ ሃዊ እና ናርዶስ። እንግዲህ እነኚህ ልጆች በምን አሸነፉ ብላችሁ ብዙ ጥያቄዎች ይኖራሉ። እንግዲህ ብቻችንን አይደለም፣ 4 ሰው ነው እዚህ ጋር ያለው። እንግዲህ የሰጠነው ዋናው ትልቁ ያስሚን ለምሳሌ ከሲልዌትሽ ጀምሮ ከለር አገባብሽ፣ አጨራረስሽ፣ የአፕሳይክሊንግ አጠቃቀምሽ በጣም በሚገርም ሁኔታ ኤክስኪዩት አድርገሽዋል። ኮንግራቹሌሽን። በጣም ደስ የሚል ስራ ነው የሰራችው። በተለይ ዛሬ እኛ ሁላችንም እዚህ በእስልምናም በክርስትናም ሃይማኖት ተስማምተን ኢትዮጵያ ለብዙ አመታት የኖርን ሰዎች ነን እና ግን ፍሪ ስፒሪት የሆነ ሰው ሁለቱንም ሃይማኖት አፕላይ አድርጋ ኤክስፕሬስ አድርጋ የሰራችው ኮንሰፕት በጣም ሁላችንም ወደነዋል። እንዳልኩት የአሰራሯ በተለይ ያ በትዊል የሸፈንሽው በጣም ቆንጆ ነበረ። ኮንግራቹሌሽን። የናርዶስ ብዙ ተነጋግረንበታል። ትልቁ ነገር ምንድነው? ወደ ሞደርን ወደዚህኛው አዲስ ሞደርን ታሪክ አምጥተሽዋል። በተለይ ራፍ መሆኑ እና በጠቅላላው ስራሽ የተጠቀምሽው አፕሳይክሊንግ ነው። there is nothing አፕሳይክሊንግ ያልሆነ ጨርቅ እዛ ውስጥ የለም። በተለይ ከኋላ ያስቀመጥሽው የላሊበላን ቅርጽ እኔ በእውነት ባትነግሪኝ አልገባኝም። እንግዲህ እውነቱ ነው ይሄ በኋላ ስታስረጁም ግን እነሱ አውቀውት ነበረ ሁሉም። እኔ ግን ፊትድ ስላልሆነ አልታየኝም። እንግዲህ ያው የመነጥሩን ጉዳይ ሊሆን ይችላል። ግን በጣም ቆንጆ ነው። ትንሽ ፊኒሽንጎችን ብታስተካኪ እሱ ላይ ነው የኔ ኮሜንት ያለው። ሉኩ በጣም ቆንጆ ነው። ታሪክሽም ጋር በጣም አብሮ ይሄድ ነበረ። ኮንግራቹሌሽን። ሃዊ in terms of design በጣም ሲምፕል ነበር ዲዛይንሽ፣ ግን ትልቅ ሜሴጅ ነበረው። በተለይ ከላይ የሰራሽው ቶፕ ሊትራሊ የራስሽን ጨርቅ ነው ኮንስትራክት ያደረግሽው። ፕላስ ያቺ ቀይ ሪፕሬዘንት የሚያደርገው በዛግዌ ጊዜ የነበረው የቀዩና ኢቨን ላሊበላንም ቢሆን ሲዞር ነው መጀመሪያ በደንብ አላየሁትም ነበር፣ ግን በደንብ አድርገሽ ኤክስፕሬስ አድርገሽዋል። በተለይ እንደዚህ አይነት ቴክኒኮችን መጠቀም መቻላችሁ በተለይ አንቺና የያስሚን በጣም አድንቀናል። እንግዲህ እናንተ ወደ ቦታችሁ ተመለሱልን። ኮንግራቹሌሽን፣ እንኳን ደስ አላችሁ።